ወልይ መሆን አይችልም፣ ልጁም መዳር አይችልም። ለምን? በሁለተኛው ቀውል ሄጀ ነው። አብዛኛው ማስረጃ ዓስርየን ያሉ ዑለማዎች ከኢማሙ አሕመድ ጀምሮ ሶላት የማይሰግድ ሰው ሙስሊም እንዳልሆነ ነው። ሙስሊም እንዳልሆነ ነው። አልዓህዱ ለዚ በይነና ወበይነሁም አሰላህ ፈመን ተረከ ሰላህ ፈቀድ ከፈር። በእኛና በካህዶች መካከል ያለው ድንበር ሶላት ነው። ሶላት የተወሰው ክዷል ማለት ነው። ድንበሩን ጥሷል። ወከዛሊክ በይነ ረጁሊ ወሽርክ ያኒ ተርኩ ሰላህ፣ በሰውየውና በክህደት መካከል ያለው ድንበሩ ሶላት ነው። ሶላት የተወሰው ክዷል። ፈኢን ታቡ ወአቃሙ ሰላተ ወአተው ዘካተ ፈኸሉ ሰቢለሁም ኢላ አላህ ሱብሓነሁ ወተዓላ። ከተወበቱ ከሰገዱ ዘካን ካዋጡ እነዚህ ወንድሞቻችሁ ናቸው ይላል። ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን። እዚህ ሰቀር የሚባለው ጀሃነም ምን አስገባቸው ተብለው ሲጠየቁ አይ ከሰጋጆች አልነበርንም ብለው ይላሉ። ወከዛሊክ فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا إلى الله سبحانه وتعالى سورة مريم لا يمالت متكوچن تكان فخلف من بعدهم كالنسو بحالا متكوچن تكان إلى الله سبحانه وتعالى خلف متكوچن أضاعوا الصلاة صلاة ما يسجدوا يكون ويم كليا ينقاددوا بلا العلماء يعني صلاتن يسأخروا የሚሰግዱ ወይም ደግሞ የማይሰግዱ አዳዑ ሰላትን የማይሰግዱ ወተበዑ ሸሃዋት ፍላጎታቸውን የሚከተሉ የሆኑ ሰዎች እንዲህ ያሉ ምትኮችን ተካን ይላል አላህ ሱብሓነሁ ወተዓላ። እነዚህ ሰዎች ምን ይሆን? ፈሰውፈ የልቀውነ ገያ ገይ የሚባለውን ጀሃነም ሳይገናኙ አይቀርም። ሙሽሪክ የሆነ ሰው የሚወረወርበት የሆነ የጀሃነም ሸለቆ ነው ይላሉ ገይ የሚባለው። አላህ ምን አለ? ኢላ መን ታበ የተወበተ ሲቀር። ይህም ብሎ አልበቃም። ሙስሊም በነበረ ተውበት ብቻ ይበቃው ነበር። ወአመን አለ ያመነ ሰው ሲቀር። ስለዚህ ዑለማዎች ምን ይላሉ? ይሄ ስለ መተውበቱ ብቻ አልበቃው ወአመነ ብሎ ያለው ከዛ በፊት መክፈሩን ያሳያል ይላል። ሶላት የተወሰ ወአሚለ ሷሊሐን መልካም ስራ የሰራ ሰው ሲቀር እነዚህ ሰዎች አይበደሉም፣ ጀነትን ይገባሉ ይላል። እና ስለዚህ ሶላት የማይሰግድ ሰው ናም ነው ኺላፍ አለበት። ጀምሁር العلماء አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ አይከፍርም ብለዋል። ማለም ይጅሃድ ጁሁዳን ኩልየን يعني ሶላት ግዴታ አይደለም ብሎ እስካልካደ ድረስ አይከፍርም ያለበት እንትን አለ። ነገር ግን ኢማሙ አሕመድን ጨምሮ እንደዚሁም በሌላ ቆል ኢማሙ ሻፊዒ እንትን ጨምሮ እነ ሼኽ ብን ዑሰይሚን እነ ሼኽ ብን ባዝ እነ ሼኽ ፈውዛን ሌሎች እንደሚከፍር ያስቀምጣሉ። ዑመር ረዲየላሁ ዐንሁ ላ ሐظ ፊል ኢስላሚ ሊመን ተረከ ሰላህ። በእስልምና ዕጣ ፈንታ ያለውም ሶላት የተወሰው ላ የረውን አስሓብ ነቢ ሰለላሁ ዐለይሂ ወሰለም ተርኩሁ ኩፍረን ሚነል አዕማሊ ያኒ ከስራ መተው ከሃዲ ያደርጋል ወይም ደግሞ ካፊር ያደርጋል ብለው የነብዩ ባልደረቦች አያውም ነበረ ኢላ ሶላት ሲቀር ይላል። ስለዚህ ሶላት ጉዳዩ ከበድ ያለ ነው። ራጅህም የሚያደርጉት የሶላት አብዛኞቹ ሶላት የማይሰገድ ሰው ካፊር ነው የሚለውን ነው። ስለዚህ ወልይ ሆኖ መዳር አይችልም ማለት ነው ሶላት የማይሰገድ ሰው። እሺ ኡስታዝ የነበሩበት ኒካ አልነበረም ማለት ነው ወይ ዚና ነበር ማለት ነው? በዚህኛው አሁን ካፊር ነው በሚለው እንትን አሁን ዚና ነው ሲሰሩ የነበረው። ነገር ግን በዛኛው ከሆነ አላቸው ማለት ነው። በዛኛው ከሆነ ከሆነ አይከፍርም በሚለው ከሆነ ና አይዋ طيب እነዛ ሰዎች አሁን እነዚህ የነበሩ ሰዎች በጊዜው ነበሩ፣ ግን አሁን ተፋተዋል። እነዛ ሰዎች አሁን ደግሞ በሸሪያ ፍርድ ቤትም ሆነ
ሰላት በሚሰግድ ሰው ኒካ ማሰር ይችላሉ? እንደገና ይችላሉ። አባታቸውም ሶላት የሚሰግድ ከሆነ አባቷ፣ እሱ እንትን የማይል ከሆነ ወንድሞቿ፣ አጎቷ እያለ ይሄድ። አጎቷ ልጅ ምናምን የሹሟ ይላክል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም እሺ፣ ሶስተኛ ጥያቄ ማለሽ ይቅርታ። እንደገና አንድ ባልና ሚስት አንድ ላይ አድረው በመነገው ኒካ ቢያወርዱስ ይሄስ ኒካ እንዴት ነው? ኒካው ይወርዳል ወይስ እንዴት ነው? ወዲያው አሁን ታስሮ አሁን ቢያወርድ ይወርዳል። ኒካ አይደለም በመነገው። ናም እሺ፣ አመሰግናለሁ። አዲስ ጀዛከላሁ ኸይር። መርሐባ። ሌላ ድምፅ አይሰማም። አልሐምዱሊላህ። እሺ ድምፅሽን ከፍ አድርጊ። ወአለይኩም ሰላም። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ መርሐባ። ጥያቄሽ ምን አልሽ? አይሰማም። ድምፅሽ እየተቆራረጠ ነው። ኔትወርክሽን አስተካክል። እሺ ድምፅ እስከሚስተካከል እኔ ልጨርስ። መርሐባ። እሺ የሴትዬ የ9 ዓመት ልጅ ነበረች እና በልደቷ ቀን ማግስት በተሰጣት ስጦታ ልብስ ገዝታ መጣች። ልብስ ገዝታ መጣች። ልብስ ስትለኝ ያ ልብስ ተቃጠለብኝ ማለት ነው። ከዛ እኔ ደግሞ ያንን ዋሽቼ የሰጠሽ ጅንሱን ብቻ ነው ወዲያ አልሰጠሽኝም ብዬ ዋሸኋት ማለት ነው። ከዛ ትናንትና ካርጎ ስላደረግሽ አንቺ ነሽ የሰረቅሽው፣ አንቺ ነሽ የወሰድሽው አሉኝ ማለት ነው። ከዛ ያንን ልብስ ደግሞ እኔ ስለተቃጠለብኝ ደብቄዋለሁ። ከዛ በቃ አንቺ ወስደሻል ካልሽኝ ስንት ብር ነው አልኳት። ከገዛችበት በላይ 30 ዲናር ነው ብላ ጠራችልኝ ማለት ነው። ከዛ ያንን ብር ሰጠኋት። ስሰጣት ግን መለሰችው፣ አልፈልግም ማለችኝ። እኔም አልፈልግም ብዬ ወረወርኩት። እሷም ስንወራወር ያንን ብር መጨረሻ ላይ ዝባራ ውስጥ ጣለችው ማለት ነው። ከዛ ከዝባራ ውስጥ አንስቼ ወሰድኩት እኔ እና ያንን የዛን ብር ነገር እከፍላለሁ ወይስ እንዴት? አውፍ ብላ ነው አይደል? አውፍ ብላ ነው ብሩን አልቀበልም ያለች። አውፍ ብላ ሳይሆን እኔ አልወሰድኩም ማቃጠሪያንም ደብቄያለሁ። አንቺ ቀጥተኛውን ለምን አልነግሪያትም? አንቺ እኔ ተቃጥሎብኝ ነበረ ስለተቃጠለብኝ ወይም ደብቄሻለሁ ወይም እዛ አድርጌዋለሁ ካው እያቃጥሎብኝ ብለሽ እንትን ብታያት ምን ችግር አለ? እሱማ ማለት ነበረብኝ፣ ግን ያን ጊዜ አላገኘሁትም በአሁኑ ሰዓት እንጂ። ያው ብሩን ስትሰጫት ብሩን ስትመለስ እሷ ፍቃደኛ እንደሆነች ነው የሚያሳየው። ብሩን ስለመለሰች ፍቃደኛ እንደሆነች ነው የሚያሳየው። መዋሸትሽ ነው እንጂ ችግር የለውም አልፈልግም ማለች። እሺ በቃ ታሽ እኔ ከፍላለሁ አልፈልግም፣ በቃ ለልጅቱ ስጦታ ሰጣታለሁ ብላት አልፈልግም ብላ እኔም አልፈልግም ስንል ዝባራ ውስጥ ጣለችው። ከዛ ከዝባራ ውስጥ አንስቼ ወሰድኩት። አሁን የዛን ሀቅ እኔ ውስጥ ያውቃል ያንን ልብስ እንዳቃጠልኩትና እንደ ቆሻሻ እንደምጥለው ማለት ነው። እና አሁን ያንን ሀቅ ከፍላለሁ። እርሷ ብሩን አልቀበልም ስትል ፍቃደኛ ሆና ነው፣ ፍቃደኛ መሆኗን ያሳያል ነው የምልሽ። አንቺማ እንዳመንሽ ተረድታለች። ስለዚህ ምንም ነገር የለብሽም። ባረከላሁ። እሺ የሴትዮ ያሰሪዬ ባሏ አባት ማለት ነው። እና ሰዎቹ እንደሌሉ መጣ ክላሴና ዶንያ እና ቶሎ የምፈልገውን ሁሉ ሰጥሻለሁኝ ብሎ የኔ ብር ሰጠኝ ማለት ነው። የብሩን መጠን አውቀዋለሁኝ። ባለሁበት ሀገር ብር ሰጠኝና ቶሎ ከክላሴ እንዲወጣልኝ እሺ ሂድ በቃ መጣሁኝ ብዬ ከክላሴ እንዲወጣልኝ እሺ ሂድ መጣሁ ብዬ ያንን ብር ተቀብዬ ዶን እያጠብቀኝ ብዬ ከዛ ቤት ጠፍቼ ወጣሁኝ። ወዲያው እና አሁን የዛኔ ሰውዬ ብር መክፈል አለብኝ?
ግልጽ ነው ወይስ ደጋም? ወዶ አይደል የሰጠሽ? እሱማ ወዶ ነው፣ ግን የሰጠኝ ዝሙት ለመስራት ነው። ክላሴ መቶ ሰዎች እንደሄዱለት ያንን ብር ሲሰጠኝ እሺ ሂድ በቃ ዶንዬ እመጣለሁ አልኩት። ያን ብር ተቀበል ብዬ ዶንዬ እየጠበቀኝ እኔ በኩሽና በር በኩል ከፍቼ ጠፍቼ ወጣሁኝ ከዛ ቤት ማለት ነው። እና ያንን ብር መመለስ አለብኝ። ብሩን መተው ነበረብሽ። በዛ ነገር ተስማምተሽ እና እሺ ብለሽ እስከተቀበልሽ ድረስ ብሩን ትተሽ መውጣት ነበረብሽ። የምታገኘው ከሆነ ብሩን መልሽ። መውጣት ነበረብኝ። ያው የፈለገ ያን ሰው እሱ ባያገኘውም ሌላ ሰው ያነሰው ነበረ፣ ግን ብሩንም ይዤ ወጣሁኝ ማለት ነው። እና እንዴት ነው የሚታየው ይሄ ነገር? እሱን ታገኘዋለሽ አሁን በስልክ አገኘዋለሁ፣ ግን ሊያስይዘኝ ይችላል። እፈራለሁኝ፣ ልደውልለት አልችልም። ያው እንደማይገኝ ነው ማድረግ ያለብን። ምንም አሁን ሳውዲ አረቢያ ነው ያለሽ? አይደለም ኳተር ነኝ ያለው። የሆነ መጅሁል በሆነ ቁጥር ደውይና ልላክልህ በይ። እሺ ካላገኘሁትስ ያኔ መደወል ምናምን ካልተቻለስ ዙሮ የሰው ሀቅ ነው ያኔ መክፈል አለብኝ። ለምስኪን ስጪው፣ ለሱ ነይተሽ ማለት ነው። ግን እየተሰደበ መርሐባ። ቅድም እህታችን በጠየቀችው ጥያቄ ላይ መጨመር እፈልጋለሁ እርግጠኛ እንዲሆንልኝ ማለት ነው። ማለት እንደዚህ አይነት ባሆኑ ባሉበት ሁኔታ በኒካ ላይ ነው የሚኖሩ ያሉት። እነሱ አይሰግዱም። ኒካ ያሰረላቸው ግን የሚሰግድ ሌላ ቃልቻ ተፈልጎ ነው። እነሱም አይሰግዱም። እነሱ አይሰግዱም። ራሳቸው የተጋቡት አይሰግዱም። ግን የሸሪዓ ዳኛ ተብሎ ያኔ የሚሰግደው ቃልቻ ነው። እሱ ነው ያሰረላቸው ማለት ነው ኒካ። መቼ ሰለሙ? አሁን በዝንኛው ቃል ነካን እኮ አልሰለሙም እነሱ መጀመሪያ እንዴ ሲሰልሙ እኮ ይላሉ። ሰላት ብቻ ነው የማይሰግዱት እኮ በዝንኛው ቃል። አሁን ሰላት የማይሰግድ ሰው ካፊር ነው በሚለው አሁን በኢማሙ አህመድና በነሸኽ ብን ዑሰይሚን በነሸኽ ብን ባዝ በነሸኽ ፈውዛን በሌሎችም ዑለማዎች ቃል ካፊር ነው በሚለው ካህር እነሱ ኒካሁ መቼ ሰለሙን መጀመሪያ ማለት ነው። እሺ አሁን እንደገና ሶላትም ስገዱ ብቻ ማለት ነው የሚቻለው ወይስ እንደገና ኒካቸውን ማደስ ይቻላል? አዲስ ሶላታቸውን ከሰገዱ ችግር የለም። ያሰረው ሰው ሸርጡን እስካሟላ ድረስ። ለምን ነብዩ አለይሂ ሰላቱ ሰላም ወደ እስልምና ሲመጡ ኒካቸውን እደሱ አላሏቸው? ሌላ ትሰሚያለሽ? ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ስለ ኒካህ ነበረ። እሺ ባለቤቴ ሰልፍ ነበረና እኔ በሰዓቱ ነፍሰ ጡር ነበርኩኝ። እንደዚህ ከጎረቤት ጋር እንደዚህ ተሰብስበን ምናምን እያወራን እያለ በቀልድም ቢሆን ኒካህ ይወርዳል ሲባባሉ ኧረ አይወርድም ምናምን አለና ፈትቼሻለሁ አለኝ። 2 ጊዜ ማለት ነው። ባንዴ 2 ፈትቼሻለሁ አለ? አዎ ባንዴ 2 አለሁ አለኝና ከዛ ረጃቱ አላለኝም። 3 ወር አልፎታል ማለት ነው። እኔም ነፍሰ ጡር ነበርኩኝ በሰዓቱ። ረጃቱ ሳይለኝ 3 ወር አለፈው። በዛውም አላለኝም። በቃ ረጃቱ አላለኝም። ልጄን ወለድኩኝ። አመት ከምናምን ከሆነው በኋላ ወደ አረብ ሀገር መጣሁ ማለት ነው እኔ እና አሁን ከባለቤቴ ጋር እናወራለን በስልክ። አሁን እኔ ኒካችን እንደገና መታደስ አለበት። ግንኙነት አድርጋችኋል? ግንኙነት አድርጋችኋል? ግንኙነት አዎ አድርገናል። ኒካሁ እዚህ ጋር ላይ ልብ ብላችሁ አዳምጦ ኒካሁ ይወርዳል። ለምን النكاح جده جد وهذله جد ብለዋል ነብዩ አለይሂ ሰላም።
ከዛሊከ አጠላቁ ጅድሁ ጅድን ወሀጅሩሁ ጅድ። ፍችም ምሩም ምር ነው፣ ቀልዱም ምር ነው። ገባችሁ? እየቀለደ ሚስቴን ፈትቻለሁ ብሎ ካለ ኒካሁ ይወርዳል። ስለዚህ በሰዓቱ አያቀባልም ማለት ነው። ገብቶኛል። ሰለምቴ ነው አዲስ ማለት ነው። ባረከላሁ ፊክ። ስለዚህ ሁለቴ ፈትቻለሁ ብሎ ካለ ወይም ሶስቴ ፈትቻለሁ ብሎ ካለ አላ ቀውለን ሰሒህ አንድ ኒካህ ነው የሚወርደው። አላ ቀውለን ሰሒህ ማለት ነው። በነብዩ ጊዜ፣ በአቡ ሁረይራ ጊዜ፣ በአቡበክር ጊዜ ማለት ነው። በአቡበክር ጊዜ ኢላ አህዲ ዑመር ካን ሰላተ ጠልቃ ያኒ ዩዐዱ ጠልቀተን ዋሂዳ፣ አንድ ፍች ተደርጎ ነበር የሚያዘው። ላኪን ዑመር ሰዎች ዝግ ማለት በሚገባቸው ነገር እየተቻኮሉ ነውና ለው አምضይናህ فقال هكذا يعني فأمضاه عمر وأخذوا هذا الحكم يعني الفقهاء قول العمر واستنبطوا الفوائد وقالوا إذا طلق يعني 3 أو 2 يمضي عليه يعني ፍቹ ይወድቃል ብለው እንትን አሉ ፉቃሃዎች ማለት ነው። 3ም ጊዜ ሆነ 2ም ጊዜ ሆነ የፈታው ማለት ነው። ነገር ግን ሙሐዲሶችና ትክክለኛው ሰሒሁ 2ም ጊዜ 3ም ጊዜ ፈትቻለሁ ብሎ ካለ በአንድ ቃል አንድ ፍች ነው የሚወርደው ነው። ሁለተኛው ያንቺ እንትን ማለት ነው። በዛን ሰዓት ኒካሁ ይወርዳል፣ ምንም ጥርጥር የለውም። ማንንም ዑለማ ብትጠይቅ ይወርዳል፣ ኒካሁ ይወርዳል። በምሩም ሆነ በቅልዱም ሚስቴን ፈትቻለሁ ካለ ሰሪህ የሆነ ፍች ነው፣ ኒካሁ ይወርዳል። ነገር ግን በዛን ሰዓት ግንኙነት ካደረጋችሁ እንትናችሁ ይመለሳል ማለት ነው። ኒካሁ ይመለሳል፣ ኒካችሁ ይመለሳል። ይሄ ረጅዕያ የሚባለው በሁለት ነገር ነው የሚመለሰው። አንደኛ ረጃዕቱ ብያለሁ ብሎ ካለ ሚስቱን ከፈታ በኋላ ይመለሳል። ሁለተኛ ግንኙነት ካደረጉ ዒዳሽ እያለ ማለት ነው። 3 ጡሁር አይተሽ ሳትጨርሺ በዛን ሰዓት ግንኙነት ካደረጋችሁ እንትኑ ይመለሳል ማለት ነው። ከማ አፍታ አለይሂ ሼኽ ኢብን ባዝ ወገይሪሂም ሚነል ዑለማ ናም። ስለዚህ ንካቸው ትክክል ነው። ነገር ግን ካሁን በኋላ እንደዚህ እንዳይለው ፈትዋ ጠይቄያለሁ፣ ያ ነገር እንደዚህ ነበረ እና በኒካህ መቀለድ የለባችሁም ወንዶች ና ተፍጭ ማለት ነው። ያኔ በሰዓቱ ያው ምንም ስለማያውቅ ነበረ። አሁን አልሐምዱሊላህ ያውቃል ሁሉንም እና ለዛ ነው። ሌላ ጥያቄ ያው የኔ አይደለም ጓደኛዬ ነው፣ ግን ጓደኛዬ ስታገባ ማለት ነው ያኔ ጓደኛ ነበራት እና መጀመሪያ ዚና ሰርተው ነበር ከጓደኛዋ ጋር ማለት ነው ተሳስተው እና ያን ወር አካባቢ ነፍሰ ጡር ነበረች እና አላወቀችም። ኒካህ አደረጉ ማለት ነው ከአንድ ወር በኋላ ያኔ ፔሬድ ሳታይ ማለት ነው። እና ኒካቸው እንዴት ይታያል? ዚና ሰርተው እንደገና ኒካህ አደረጉ። አይዋ መጀመሪያ አንድ ቀን ተሳስተው ግንኙነት አደረጉና ከዛ ፔሬድ ያኔ 2-3 ፔሬድ አይታ ምናምን ይባላል እና እነሱ አንድ ወር አካባቢ ይሆናታል ኒካህ አደረጉ ማለት ነው። ችግር የለውም፣ መተውበት አለባቸው። ኒካሁን የሚያግደው ነገር የለም። 3 ወር ትቆይ ምናምን እንትን የሚሉት ነገር አለ። ነገር ግን አንድ ጾህር ብታይ ጥሩ ነው። አንድ ጾህር ብታይ ማለት መሰለን እንደው አላህ እንትን አይበልና ዚና ሰሩ እንበል። ዚና ሰሩ የሆኑ ልጆች ዚና ሰሩ። በዛን ሰዓት ወዲያው ኒካህ ቢደረግ ችግር የለውም። ኒካሁን የሚያግደው ነገር የለም። ነገር ግን አንድ ጦህር ማያት አለባት ይላሉ ዑለማዎች። ለምን? ኒካህም ሆኖ በዛ ግንኙነት ልጅ ሊፈጠር ይችላል፣ በዛ ዚና በሰሩበት ማለት ነው። ስለዚህ ልጅ ተፈጥሯል አልተፈጠረም የሚለውን ለማወቅ አንድ ጦህር ማያት አለባት ይላሉ። ኒካሁን የሚያግደው ነገር የለም፣ የሚከለክለው ነገር የለም። አይም ነገር ግን በዛ በዚናው በግንኙነት ልጅ ተፈጥሮ ከሆነ ዲቃላ ነው የሚሆነው። የሐላል ኒካህ እንትን ከዛ በኋላ ኒካህ መታሰሩ ብቻ ሐላል ሊያደርገው አይችልም። ስለዚህ
ይሄ ልጅ ሐላል ልጅ ነው አይደለም የሚለውን ለማወቅ አንድ ጦር ብታይ ጥሩ ነው ይላሉ እንጂ ኒካሁን የሚከለክለው ጉዳይ የለም። ኒካሁ ይሆናል ሸርጡን አሟልተው እስካደረጉ ድረስ ማለት ነው። ና ሸርጡን የተሟላው ግን ያው ስለ ኒካሁ ነበረ። ኒካሁ ይሆናል ልጁ ብቻ ነው የሐላል ልጅ ያልሆነው ማለት ነው። ኒካሁ ችግር የለው። በዛን ሰዓት እንኳን ቢፈጠር ችግር የለው። ስለ ኒካሁ ችግር የለም። ና ሌሎች የጠየቃችሁ እንትን ልቀቁላችሁ ቦታ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው አልሐምዱሊላህ። መርሐባ። ጥያቄ ስለ ውርስ ነበር። ስለ ውርስ ጠይቅ። ስለ ውርስ አባቴ ያኔ ከሞተ 12 ምናምን ዓመት እየሆነ ያለ 12 ዓመታቸው። እሺ አላህ ይማራቸው። 12 እና የዛን ያፈርኩት ሲሞት እኛ ህፃን ነበር። 3 ልጅ እና አንድ ወንድም አለኝ። አንድ ታለች እኔ ጋር 3 ማለት ነው። ከዘነታችን ውጭ ሀገር ነበር። ወንድ ልጅ አለ ከእናንተ ጋር? ወንድም አላችሁ? ወንድም አለኝ። አንድ ነው 2? አንድ ወንድም 3 አንድ ወንድም 2 ሁለታችን ሴቶች። ሁለታቸው ሴቶች? እሺ። እና እናታችን ሳውዲ ነበር የምትኖረው እና ከዛ ያታችን ጋር ነበር የምንኖረው። ከዛ አባቴ ጋር የሰሩት ቤት አላቸው። ያኔ እናቴ ከዚህ ሀገር ሆና እየላከ ነው የሰራው ቤቱን። አባቴ ነው ለኛ የሰራው ከዚህ ሳውዲ ውጭ ሀገር ነው። እሺ። ከዛ ያኔ የአባታችን ቤተሰቦች ጠይቀውና ያውቁም። እኛም እዚህ ሀገር መጣን። 3ታችንም አሁን እዚህ ነን አልሐምዱሊላህ መጣን ማለት ነው። ውጭ ሀገር ነው ያለው አሁን ያለን። እሺ። አሁን እናቴ ሀገር ስትገባ የአባቴ እናት የልጅ ንብረት አለኝ ቤቱን ከፍለሽ ስጪኝ ብላ ያዘቻት። ማናት እንደዛ የምትለው? የአባታችን እናት። እሺ። ያኔ ያዘቻት በሀገር ሽማግሌ በሚባለው ይዛት ነበረ። ልጅ ስላለው ቤት አይከፈልም እኛ አናውቅም፣ በሸሪያ ሄደሽ ጠይቂ ምናምን አሏት። ባለፈው ነበረ። አሁን ደግሞ ድጋሚ ልከስሽ ነው ምናምን ተዘጋጅ እያለ አሁን በሸሪያው ሊሄዱ መሰለኝ። እና ለእኛ ያኔ የአባታችን ንብረት አሁን በፊት ነበረው ያኔ መተዳደሪያው ምናምን ከተማ ነበር የሚኖረው። እሱን አሁን እነሱ ናቸው ሁሉን ነገር የተቆጣጠሩት። እናቴ ምንም የምታውቀው ነገር የላትም። ያላቸው ቤት ብቻ ነው የሚያገናኛቸው። ሟች አባታችሁ ነው? አልተጨረሰም። የሞተው አባታችሁ ነው? ቤቱ የዛኔ ጅምር ነበረ እየሰሩ አብረው ቤቱ ተጀምሮ አሁን እናቴ ያስጨርሳ ሰርቪስ ምናምን ጨምራ ያኔ አሁን ተጨርሷል ሁሉም ማለት ነው። በፊት ግን እንደዛ አልነበረም። ቤቱን ነው ለማውረስ እንትን የሚሉት። አሁን ከሀገር ስትገባ እናቴ የልጅን ንብረት እፈልጋለሁ ብላ በሽማግሌ ያዘቻት። ሽማግሌዎቹ ደግሞ ልጅ ካለው ቤት እኛም የውርስ ምናምን ስለማንል በሸሪያ ፍርድ ቤት ሄደሽ ከፈለግሽ ጠይቂ ብለው መለሷል።